ዮኤል ዮሐንስ ይባላል። ከአሜሪካ ነው የመጣሁ። ያለበት ሀገር አሜሪካ ነኝ። አሁን ደግሞ በብሉ ሪቮሉሽን ነው የሚሰራ ያለው ማለት ነው። አሁን ወደ አዲስ አበባ ያለፈ 8 ወር መጥቼ ነበር ነው አዲስ አበባ ማለት ነው። አሁን በ8 ወር ሲመለስ አሜዚንግ ሁሉ ተቀየረ። ቦሌ ምናምን ለኔ ደነገጥኩ ማለት ነው። ምክንያቱም ያለ ቻሌንጅ እንኳን አሁን ያለ ቻሌንጅ በኢትዮጵያ መንግስት ሁሉ ማለት ነው ኢንተርናል ያለ ችግር ማለት ነው ሲያየው ማለት ነው እኔ ሲያየው ማለት ነውና ይሄ ቻሌንጅ ያለስ አገሩ በጣም ተቀይሯል የነበር። በኤርትራ ግን 30 ዓመት ይሄ መንግስት ከመጣ ኢሳያስ ከመጣ ምንም ለውጥ የሚባል ነገር የለም ማለት ነው። አሁን ምንም ነገር የለም ማለት ነው። ኤሌክትሪክ የለም፣ ውሃ የለም፣ መብራት የለም፣ ዩኒቨርሲቲ የለም ማለት ነው። ጃስቲስ የለም፣ ህግ የለም። ሰው ይታፈናል፣ ይታሰራል፣ ይሞታል። እዚህ ነው ያለ ማለት ነው። የኤርትራ ህዝብ በቃ ካለበት በላይ ነው። አሁን ዲክታተርሺፕ ስለሆነ ምንም መስራት አይችልም ያለ ማለት ነው። እኔ የባህሪ ጥያቄ ማስበው ማለት ነው ይሄ ባህሪ ኢሹ ሊሆን አይችልም ብለን ነው እናስበው ማለት ነው። ዋና ነገሩ የባህሪ ኢሹ ካለ ደግሞ በዲያሎግ ነው የምትፈታው፣ ችግር አይደለም ማለት ነው። የኤርትራ ኢንተርናል ፕሮግራም አለ ለኛ ለኤርትራ ባህሪ አሁን ያለበት ሁኔታ ምን ነው የምንሰራው ከሱ በላይ ማለት ነው። የኤርትራ ህዝብ እኮ 5 ሚሊዮን ከሱ አይበዛም፣ ቢሆንም 6 ሚሊዮን ሊሆን ይችላል ብዬ ነው የማምነው ማለት ነው። ዋና ተጠቃሚ የሚሆነው የባህሪ የኤርትራ ህዝብ ነው። ምክንያቱም የኢትዮጵያ ህዝብ የኤርትራ ካስተመር ነው የሚሆነው ማለት ነው። ሁሉ ይሰራል ማለት ነው። ኢትዮጵያ ካልተጠቀመች ማን ይጠቀማል ማለት ነው። ይሄን ማምነው ማለት ነው። ባህሪ ስፔሻሊቲ ዋና ተጠቃሚ የሚሆነው የኤርትራ ህዝብ ነው። ይሄን ማምነው ማለት ነው። የባህሪ እሺ አይደለም። ይሄ ሴራ የኢሳያስ ሴራ ነው እንበር ባህሪ ምንም ችግር ያለበት አይደለም። በዲያሎግ እናደርጋለን፣ ችግር የለም። ኢትዮጵያ ብትጠቀመው ምንም የለም ማለት ነው። ህዝብ ነው የሚወስነው። ህዝብ ደግሞ አሁን ምን ችግር አለ? አንድ ቤት ከተሰራ ሌላ ቤት ለመስራት ሌላ ነው የምትሰራው የነው ማስበው ማለት ነው። ባህሪ እሺ አይደለም። የባህሪ እሺ የኤርትራ ህዝብ እሺ ብሎ አያስብም ማለት ነው። ይሄ አለው ፖለቲካ የሚሰሩ አንዳንዴ እንደዚህ እናደርጋለን፣ ግን የኢትዮጵያ መንግስት እንደሱ አይደለም የሚል ያለ ማለት ነው። በውይይት እናደርጋለን ነው የሚል ያለ ማለት ነው። ቢኮዝ የኢትዮጵያ እድገት ትልቅ ስለሆነ ማለት ነው። ባህር ከኤርትራ ይሄ ሰላም ከመጣ የባህር ጉዳይ ምናምን ከተፈታ ምንም ችግር የለም። ምክንያቱም ወጣቱ ይሰራሉ፣ ወደቡ ይሰራሉ። ሁለት ወደብ ነው አሰብ አይደለም ባጭ ሁሉ መጠቀም ይችላል ማለት ነው። ኢትዮጵያ ካልተጠቀመች ማን ይጠቀማል ብለን ነው የምናስበው ማለት ነው። እኛ ነው የምንጠቀመው ከኢትዮጵያ በላይ ብለን ነው የምናስበው የኤርትራ ህዝብና የኤርትራ ወጣት። ኤርትራ ኦልሞስት 30 ዓመት ሆኗል አሁን ያለበት። የኤርትራ ህዝብ በዲክታተር ነው የሚያደር ያለት ማለት ነው። የኤርትራ መንግስት ለህዝብ ለወጣት ለሁሉም በቃ በጦርነት የያዘው ነው ማለት። ሰላም የለም፣ ዲሞክራሲ የለም፣ ጃስቲስ የለም፣ ኤዱኬሽን የለም፣ ልማት የለም፣ ምንም ነገር የለም በኤርትራ። ምክንያቱም ሁሉ ነገር በዲክታተርሺፕ ነው ያለ ማለት ነው። በኢሳያስ እጅ ነው ያለ ማለት ሀገሩ ሁሉም ምንድነው ኢንጂነሩ ራሱ ነው፣ ቄሱ ራሱ ነው፣ ፓስተሩ ራሱ ነው፣ መምሩ ራሱ ነው። ሁሉም በኢሳያስ እጅ ነው ያለ። የኤርትራ ህዝብ 98% ለውጥ የሚፈልግ ህዝብ ነው ማለት ነው። የኤርትራ ወጣት ደግሞ ያገኘ አጋጣሚ ወደ ኢትዮጵያ ሀገራችን ሁለተኛ ሀገር ብሎ ነው እዚህ የሚመጣ ያለ ማለት ነው። አሁን ደግሞ ይሄ ጦርነት ደግሞ ሲጀመር ለሁሉም ጥሩ አይደለም ማለት ነው። ወጣቱ ህዝብ የኤርትራ ኢቭን ዲያስፖራ ያለም አሜሪካ፣ አውስትራሊያ፣ አውሮፓ፣ እስራኤል ሁሉም ያለ በቃ ለስርዓት የኤርትራ ስርዓት አይፈልግም ማለት ነው። ወጣቱ በቃ ስለችው ጦርነቱ ስንት ዓመት ሆኗል ማለት ነው። ከትውልድ ወደ ትውልድ እየመጣ ነው ያለ ማለት ነው። ይሄ ነገር ደግሞ ለምን ነው የሚጠቅመን ብለው በቃ ሀገሩ ወደማ ኤርትራ ወጣት ምንድነው ማስብ ያለ እዚህና በቃ መስራት ፈልጋለሁ፣ ሰላም ነው የምፈልግ ማለት ነው። አብረን ማሳደግ ለትምህርት ለብልጽግና ለሁሉ ነገር ማለት ነው የምፈልገው ማለት ነው። በዚህ አጋጣሚ የኢትዮጵያ ህዝብና መንግስት ለኤርትራ ወጣት ለኤርትራ ህዝብ በሰላም ነው እዚህ የሚኖር ያለ እንደ ሁለተኛ አገሩ ብሎ ነው የሚያስበው ማለት ነው። አሁን ደግሞ አሁን ያለ ሴራ የሚሰራ እኔ ያለፈ 2013 እዚህ ትግራይ ነበርኩ ማለት ነው። ጥሩነት ያውቃለሁ በደንብ እንደማውቀው ማለት ነው። ስንት ህዝብ ጠፋ፣ ስንት ወጣት ጠፋ። ኢቭን በኤርትራ ወጣት ስንት ነገር የጠፋ ነው። ይሄ ለሁላችን ጥሩ አይደለም። ኢቭን እንኳን በኤርትራና በኢትዮጵያ በአፍሪካ ጦርነት የሚባለው መቀር አለብን ብዬ ነው የማስበው ማለት ነው። እኔ የፖለቲካ ተማሪ ነኝ፣ ፖለቲካ ያጠናሁ ነኝ፣ ብዙ ነገር አለኝ ማለት ነው። ከጀርባይ ደግሞ ብዙ ሰው ነው ያለ። ግን አሁን ምንድነው ሁኔታ ያለን ብለን ስናስበው የኤርትራ ህዝብ ሰለቸው በቃ ምንም ማድረግ አይችልም። ቼንጅ ነው ለውጥ ነው የምፈልግ ያለ ማለት ነው። ጽምዶ የሚባለው አሁን ያለ እኔ
የሚገርም ነገር ጽምዶ ነው ማለት ነው። ጽምዶ ህዝብ ከህዝብ ከሆነ ጥሩ ነው ማለት ነው። መንግስት ከመንግስት ማለት ነው። የኤርትራ መንግስት ከኢትዮጵያ መንግስት ቢሆን የተሻለ ነው፣ ለህዝብ ነው የሚደረገው ያለ ማለት ነው። አሁን ግን ያለበት ሁኔታ ጽምዶ በቃ ህወሓትና ህግደፍ ነው የሚያደርጉ ያሉ ማለት ነው። ይሄ ደግሞ ለወጣት ለኤርትራ ወጣትና ለኢትዮጵያ ወጣት የሚጠቅም አይደለም ማለት ነው። ጦርነት ያው ድማ ምንም የሚጠቅም ነገር የለም ማለት ነው። ይሄ ጽምዶ ደግሞ ለኤርትራ መንግስትና ለህወሓት መንግስት የሚጠቅም በር ለህዝብ ኢትዮጵያና ለህዝብ ትግራይ የሚጠቅም አይደለም ብለን ነው ነው ማለት ነው። ይሄ በቃ ለኢሳያስ ስልጣን ለመቀጠል በር ለህዝብ የሚጠቅም ጽምዶ አይደለም ብዬ ነው። ጽምዶ ትግራይ እኮ ኢትዮጵያ ነው ማለት ነው። የማውቀው ትግራይ ኢትዮጵያ ብዬ ነው የማውቀው ማለት ነው። ትግራይ ሀገር የሚባለው ነገር ያለ ግን በሱ ጣልቃ አልገባም ማለት ነው። የትግራይ ህዝብ ምንድነው የሚፈልገው የራሱ ውሳኔ ያለ ማለት ነው። ግን ትግራይ ኢትዮጵያ ናት ማለት ነው። ኤርትራ ደግሞ ሀገር የራሳ የቻለች ሀገር ናት። ኤርትራ ከኢትዮጵያ መንግስት ነው ከማዕከላዊ መንግስት ያለው። ጽምዶ መጀመር ለህዝብ ኮነ ጥሩ ነው። ምክንያቱም ግን እኔና አንቺ እኮ የሰላም ኮሙኒኬሽን ማድረግ እንችላለን ማለት ነው። ግን ወደሚመለከቱ አካል አብረን ለሰላም ለውይይት ከሆነ ጥሩ ነበር። ይሄ ጽምዶ ያለ ሴራ ግን የድሮ የነበረ ማለት ነው። የህወሓትና የሻዕቢያ ወይ ደግሞ የህግደፍ እኛ ህግደፍ ነው የምንለው ማለት ነው። የህግደፍ የኢሳያስ ይሄ ስርዓት ያለ የዲክቴተር ስርዓት ነውና ህዝብ ምን አለ በኤርትራ ምን ለውጥ አለ? ምንም ነገር እኮ የለም በኤርትራ ማለት ነው። አሁን ያለበት ሁኔታ ግን እሱ ሁሉ የሚሰራው ሴራ ጥሩ አይደለም። ይሄ ሰማያዊ ማዕበል ወይ ደግሞ ብሉ ሪቮሉሽን ኦር ዲሞክራሲ ጃስቲስ የሚለው ያለ በውይይት ደግሞ ለኤርትራ መንግስት ያለው አጋጣሚ ለዓለም ተጽዕኖ ፈጥረ በቃ ዲያሎግ ማለት ምንድነው የምንፈልገው? ህዝቡ እኮ ምክክር እያደረገ ነው ያለ። እኛ ደግሞ የሚመጣ ምክክሩ ከተጨረሰ እዚህ ሆነን ያለው ሁሉ ነገር ምንድነው ችግር እና የኤርትራ መንግስት እንኳን ከፈለገም ለውይይት እኛ ሬዲ ነው። ምንድነው የኤርትራ መንግስት አሁን እንኳን የ81 ዓመት ሰው ነው ማለት ነው። ምክንያቱም ይሄ ወጣቱ ደግሞ የ20 ዓመት የ25 ዓመት ነው ወጣቱ የሚሞት ያለ ማለት ነው። ምንድነው ፍላጎቱ እንኳን የኢሳያስ ፍላጎት ምንድነው እንኳን ሰው ምንም አይረዳም። ምክንያቱም አንድ ሀገር ዲክቴተር የሚባለው ይሄ ሌላ ሀገር ስታይ ማለት ነው። በኤርትራ እንደዚህ አይነት ምርጫ የሚባለው ነገር የለም ማለት ነው። አሁን እኛ የማስበው በኤርትራ ህዝብ በቃ ከኢትዮጵያ የሚመለከቱ አካል ውይይት አድርገን ተጽዕኖ መፍጠር ለዓለም ነው የምንፈልገው ማለት ነው።